ታጋይ ይሞታል፣ ትግል ይቀጥላል። ቋጣሪ ይሞታል፣ ቋጠሮ ግን ይቀጥላል። እኔ አቡዬ የአቋማ ሲኦሆኝ በሁለት ፍሬ አንቀጥቅጬ አቋማን እንዳልመራሁ ለ33 ሳምንት የፍሬ መሟሟት ችግር ገጥሞኛል። ስለዚህ የአቋማን ሰንደቅ ድጋሚ ከፍ አድርጎ ቋጠሯችሁ ቋጠሮዬ ነው፣ ዓላማችሁ ዓላማዬ ነው፣ ፍሬያችሁ ፍሬ ነው የሚል አንድ ሰው አቋማን ቀጥ አድርጎ ለኒውካስትሉ ጨዋታ እንዲመራልኝ እፈልጋለሁ። አለን በሉኝ። ታጋይ ይሞታል፣ ትግል ይቀጥላል። እሺ ጀማዓው ተወዳጁና ተናፋቂው ክለባችን አርሰናል የፊታችን ቅዳሜ ምሽት 1 ሰዓት ተኩል ሲል እጅግ ተጠባቂ ወሳኝ የፕሪሚየር ሊግ ጨዋታ ከኒውካስትል ጋር አለበት። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ እንደተለመደው ለጋዜጠኞች ሐሳብ አስተያየቱን ሰጥቷል። ምን እንዳለ አካፈላችሁን የመጣሁት ጀማዓው ፎሎ ላይክ ሼር ኮፒ ሊንክ ማድረጋችሁን እንዳትረሱ። አርቴታ ምንም አይነት ተጽዕኖ አልፈጠረብንም፣ በሊጉ ላይ ሁለተኛ መሆናችን እያለን ይገኛል። ጀማዓው አርቴታም እንዳለው ከሆነ ስታር ቦይ ቡካዮ ሳካ ከብዙ ውጣ ውረድ በኋላ ከቡድናችን ጋር ሙሉ ለሙሉ ተቀላቅሏል። እሱ ብቻ አይደለም፣ ሌላኛው አስደሳች መረጃ አለ። ካላፊዮሪም ከቡድናችን ስብስብ ጋር እንግዲህ ተዋህዷል። ለኒውካስትሉም ጨዋታ ሙሉ ለሙሉ ሁለቱም ተጫዋቾች ዝግጁ መሆናቸውን ገለጸልን። ጀማው እጅግ በጣም አስደሳቹ መረጃ ይሄ ነው። ሌላው ለአርቴታ የቀረበለት ጥያቄ የሱፐር ኮምፒውተር እኮ አርሰናልን በዘንድሮ ውድድር ላይ የማሸነፍ እድሉ አሁንም 65% ሰጥቶታል ዋንጫውን ብለው ጥያቄ ያቀርቡለት። አንተ ምን ትላለህ እዚህ ላይ ሲሉት፣ እርግጠኛ ነኝ አንድ ነገር ልንገራችሁ፣ የነገን ጨዋታ ደግሞ ካሸነፍን ኒውካስትልን የዋንጫ የማሸነፍ እድላችን እጅጉኑ በደንብ እየተሻለ ይሆናል ሲል ተናግሯል። ጀማው ይድረስ ለወያላው ደጋፊ ዛሬ ተሸነፉና እኔን አያርገኝ። ሲቲ የሰጠሽን 2 ሳምንት ረፍት እኔ የምሰጥሽ መስሉሻል? እኔን አያርገኝ። ዛሬስ ታሸንፋላችሁ? አዎ እኔ ዛሬ ታሸንፋላችሁ ብዬ ነው የምጠብቀው። የምሬን ነው። አሁን ኒውካስትል ኒውካስትል 14ኛ ላይ ያለ ካለፉት 5 ጌሞች 1 ጌም ብቻ ያሸነፈ፣ ያው እናንተም 1 ጌም ያሸነፋችሁት ካለፉት 5 ጌሞች እና ግን ዛሬ ማሸነፍ አለባችሁ። ገባችሁ አይደል? ዛሬ በምንም ታምር የሆነ የመሸነፊያ ሪዝን ራሱ የላችሁም። ዛሬ ለመሸነፍ ማለት ምንም አይነት ምክንያት የላችሁ። ዛሬ ታሸንፋላችሁ። ቀጣይ እሱ ነው የሚያውቀው፣ እኔም አላውቅም። እንደዛ ነው የሚመስለኝ። ግን እኔ ዛሬ አሸንፋችሁ ወደ ላይ ትመለሳላችሁ ነው። 2 ቁጥር ተስማማችሁ። እንዴት ነው ማይስማማችሁ? ይሁላችሁ ሰው ሜዳ ላይ በፍጹም ነጥብ መጣል የለብንም። ከዚህ ቤት ለዚህ ልጅ ደስታ ነው ይዘንለት ልንሄድ የሚገባው። ይሄ ነገር አልሆነም ማለት ይሄ ልጅ መከነ ማለት ነው። አንድ ዜጋ መከነ ማለት ነው። ስለዚህ ስለ ልጁ ማቀው እኔ ነኝ። ከናንተ የሚጠበቀው ገብተናል ከላይኛው ግንባር የእርዳታ ጥሪ ሰማናል። እንግዲህ መልእክታቸውን አድምጠን የምንመለስ ይሆናል። ታጋይ ይሞታል፣ ትግል ይቀጥላል። ቋጣሪ ይሞታል፣ ቋጠሮ ግን ይቀጥላል። እኔ አቡዬ የአቋማ ሲኦሆኝ በሁለት ፍሬ አንቀጥቅጬ አቋማን እንዳልመራሁ ለ33 ሳምንት የፍሬ መሟሟት ችግር ገጥሞኛል። ስለዚህ የአቋማን ሰንደቅ ድጋሚ ከፍ አድርጎ ቋጠሯችሁ ቋጠሮዬ ነው፣ ዓላማችሁ ዓላማዬ ነው፣ ፍሬያችሁ ፍሬ ነው የሚል አንድ ሰው አቋማን ቀጥ አድርጎ ለኒውካስትሉ ጨዋታ እንዲመራልኝ እፈልጋለሁ። አለን በሉኝ። ታጋይ ይሞታል፣ ትግል ይቀጥላል። ያው እንደሰማችሁት ጓዳቡዬ በትግሉ ምክንያት የፍሬ መሟሟት እንደገጠመው አሳውቆናል። እንግዲህ እኛ ደግሞ ይሄንን ነገር አስቀጥለን መሄድ ይኖርብናል። ከዚህ በፊትም ሰንገፋ እንደነበረ የምታውቁት ነገር ነው። እኛ ለቋጠሮ ምንም አይነት ድርድር እንደማንሰጥ ታውቁታላችሁ። ስለዚህ ይሄንን ቋጠሮ እናሳካለን፣ እኛ ላይ ጣሉት ብለናል። አደራው ለኛ ከሰጣችሁ ምንም አይነት ችግር የለም። ፈልሰስ አድርገን ማለት ነው በእያንዳንዱ ግንባር ስናንቀባረው እንደነበረ ይታወቃል። እነሆ ዛሬ በፕሪሚየር ሊግ ግንባር አንቀባረኑ የምንወጣ ይሆናል። ከዛሬው ተጠባቂ የአርሰናልና የኒውካስትል ጨዋታ በፊት የተሰጠ ሰበር መግለጫ
ተረጋጉ። ምንድነው ያሰበር መግለጫና ቋጠሮ ክለባችን አዘቅቱ ስከተተው ዛሬ ምርቃለ የጎበነ ተመርቀናል። ክለባችን ትፈታናለህ። አርሰናልን ችግር ነገር እንግዲህ የኒውካስትል አሰልጣኝና ተጫዋቾች ተመካክረው የገቡበት ታክቲክ ሜዳ ላይ ሲገቡ ይጥፋባቸው። ይኸው ለአርሰናል 2 ሪጎሪና 12 ኮርነር ይሰጣት። እነዛ ነፈለ ለአጥቂ ሃቨርትና ጊዮኬሬሽ እንኳን አያገቡም። የኒውካስትል ተከላካዮች ከራሳቸው ጎል ያግብላችሁ። 2-0 ከመራችሁ ዳኞ ይሄ ጨዋታ በቂ ነው ብሎ ፊሽኮን ነፍቶ ይጨርስላል። መጨረሻም ወንድሞቼ እስካሁን የመረኳችሁ ምርቃን በተቃራኒ ይፈጸም። ሌላኛው ጌም ደግሞ ይሄ ነው በጣም የምጠብቀው ጌም። ያው በ15 ደቂቃ ልዩነት 1 ተኩልና 1 ከሩብ ነው የምንጀምረው ከኛ ጋር፣ ግን ሁለቱንም እናያለን። ሁለቱንም ማች ሪአክሽን እንሰራለን። ኒውካስትል ያው እኛ የምናውቀው የድሮ ኒውካስትል እንዳልሆነ ግልጽ ነው። ያላቸው አቋማቸው አይነፋም። በዚህ ሰዓት ያሉበት አቋም ግን ኒውካስትል አሁንም አይሰማህም ነው የምልህ። አርሰናል በሜዳው ነው፣ ግን አርሰናል የሜዳ አድቫንቴጅ የሚባል ነገር የለውም። እንደውም በሜዳው ነው ቴንሽን ውስጥ የሚገባው። ምክንያቱም ደጋፊው አንድ የሚያውቀው ቻንት የለም፣ አይዘምርም። ጭራሽ እነሱን ቴንሽን ውስጥ ይከቷቸዋል። ዛሬ ከኒውካስትል እንዴትም ብሎ ኒውካስትል ነጥብ የሚያስጠላው ከሆነ ኢትስ ኦቨር፣ ወዲያው ነው የሚያልቀው። ምክንያቱም ዛሬ አጣ ማለት ይሄን ነጥብ በጣም ከባድ ነው ለአርሰናል። ዛሬ የሚያሸንፍ ከሆነና ቀጣይ ሳምንትም ከኛ ቀድሞ ስለሚጮቱ የሚያሸንፉ ከሆነ በ6 ነጥብ አድርገው ጫናውን ለማክበድ ይጮታሉ። ነገር ግን ዛሬ ኒውካስትል በምንም ተአምር አርሰናል ነጥብ ሳያስጥለው አይወጣም፣ እመኑኝ። ዛሬ በምንም ምክንያቱም አርሰናል ያለበት ሁኔታ በቃ እንደምታውቁት ነው። ኒውካስትል ደግሞ ዛሬ ባውንስ ባክ ማድረግ አለበት። በቃ ከኋላ መስርቶ ተነስቶ መጫወት ከማይችል ክለብ ጋር ነው የሚጫወተው። ስለዚህ ዛሬ ኒውካስትል አትሊስት 1 ነጥብ ማግኘት ግዴታው ነው። ዛሬ 100% እርግጠኛ ነኝ ኒውካስትል ካላሸነፈ እኔ ኳስ አላይም ማለት ነው። በቃ እኔ እግር ኳስ ተመልክቼ አላቅም ማለት ነው። ዛሬ ኒውካስትል ገልብጦ ካልጣለው እኔ እግር ኳስ አይቼ አላቅም ማለት ነው። ማለት ሌላ ለቅሶ ዛሬ ደግሞ እናያለን። ሌላ ለቅሶ፣ ሌላ በሐዘን ዘፈን ቪዲዮ፣ ሌላ ኤዲቲንግ፣ ሌላ ደግሞ ለኛ ደስታ እናያለን ማለት ነው። ዛሬ የመጨረሻው በፕሪሚየር ሊግ ተስፋ የምናስቆርጥበት ቀን ነው ወያላውን ማለት ነው። አቋማ ዛሬ ስራውን በሙሉ ጨርሶ ዝግጅቱን አጠናቋል ማለት ነው። ጨዋታውን ብቻ ነው የሚጠብቀው። 1 ተኩል ሲል ግን ዋናውን አቋማ በደንብ የምናየው ይሆናል ማለት ነው። ዛሬ ነው ዋናውን አቋማ የምናየው ዛሬ ማለት ነው። ዋናውን አቋማ የምናየው ዛሬ ነው። ለማንኛውም ግን ዛሬ ኒውካስትል ከ14ኛነት ፈቀቅ የሚልበት ነጥብ ከአርሴናል ዛሬ ይወስዳል ማለት ነው። እሱን ደግሞ 100% እርግጠኛ ነኝ ታየዋለህ እሱን በጨዋታው ላይ። ጨዋታው በኤሚሬትስ ስታዲየም ነው። ቦታው ደግሞ ከየትኛውም ጊዜ በላይ እንደሚግል የሚጠበቅ ነው። ይሄ ጨዋታ በእነዚህ 2 ክለቦች መካከል የሚደረግ ነው። አርሰናልና ኒውካስትሎች ወለምም ዘለምም የላቸውም፣ አይወርዱምም ከፍ አይሉምም። ነጥቡ ለነሱ ወደ ላይ አንጠራራቸውም፣ ወደ ታችም ዝቅ አያደርጋቸውም። ባሉበት እዛው ነው የሚያቆያቸው። ነገር ግን የረጅም ጊዜ አርሰናል ተፈታታኝ ክለብ መሆናቸው የሚዘነጋም አይደለም። ከ5 ጨዋታ 1 ጨዋታ ማሸነፍ ችሏል ኒውካስትሎች። በሌላ በኩል ደግሞ አርሰናሎች በባለፈው በርንሌን አሸንፎ ማንቸስተር ሲቲ ከረጅም ጊዜ በኋላ የአንደኝነት ስፍራቸውን መንጠቁ የሚዘነጋ አይደለም። ይህንን መልሶ ለማግኘትና እንደዚሁም ደግሞ በተጫዋቾቹ ላይ እጅግ በጣም ሜንታሊቲያቸውን ለመገንባት ወሳኝ ጨዋታ ይሄ ነው። ምናልባት አይበለውና ሸርተት ካሉ ለሚካኤል አርቴታው ቡድን ይሄ እጅግ በጣም ትልቅ ፈተና ነው። ምክንያቱም አሁን ጥርሶቹን በሚገርም አሹሎ ወደፊት ለፊት የመጣው የፔፕ ጋርዲዮላው ሰራዊት ምረት ላያቅ ቃል ገብቶ ወደፊት ከቻለ ይመስላል። ሚካኤል አርቴታ ለዚህ መልስ ዛሬ ኒውካስትሎችን በአግባቡ መቅጣት መቻል አለበት። ከዛ ውጪ ግን ከባድ ነው የሚሆነው። የሚካኤል አርቴታ ሰራዊት ምን ይዞ ይመጣል? ኒውካስትልስ በዋዛ ይቀመሳሉ? የሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ በደንብ ኮፕሊንክ አይረሳ፣ የፕላስ ምልክቷን እያጠፋችኋት ይመቻችሁ። ዛሬ አርሰናል የሞት ሽረት የሚያደርግበት ወሳኝ ቀን ነው። መድፈኞቹ ዛሬ ምሽት 1 ሰዓት ተኩል ላይ በሜዳቸው ኤሚሬትስ ኒውካስትል ዩናይትድን ያስተናግዳሉ። በአሰልጣኝ ሚካኤል አርቴታ የሚመራው አርሰናል ባለፉት 3 ዓመታት በሊጉ 2ኛ ደረጃን ይዞ ማጠናቀቁ የሚታወስ ነገር ነው። እናም ያለፈው ታሪክ በዚህ ዓመት እንዳይደገም ቡድኑና ደጋፊዎቹ ትልቅ ስጋት ላይ ይገኛሉ። ፕሪሚየር ሊጉን ለበርካታ ወራት በአንደኝነት ሲመራ የነበረው አርሰናል አሁን ላይ መሪነቱን ለማንቸስተር ሲቲ ማስረከቡ የሚታወቅ ነው። እናም አርሰናል ዳግም ወደ መሪነቱ ለመመለስ ዛሬ ምሽት 1 ሰዓት ተኩል ላይ የሚያደርገው ፍልሚያም እጅግ በጣም ወሳኝም ነው። ዛሬን ጨዋታ እኔ የአርሰናል ነኝ። አርሰናል ላይ ለዛሬ ቋጠሮ ፈትቻለሁ። ዛሬ እንዲያሸንፍ የምፈልገው ቡድን አርሰናልና አርሰናል ብቻ ነው። በቃ ሌላ ምንም አልፈልግም። ምን መሰላችሁ? ዛሬ ካሸነፉ የተሻለ ተስፋ ይኖራቸዋል። ያንን ተስፋ ደግሞ እኔ እፈልገዋለሁ።
ስለዚህ ዛሬ አርሰናል እንዲያሸንፍ መቋጠር አለብን። እኔ በበኩሌ አርሰናል እንዲያሸንፍ ነው የምፈልገው። አርሰናል ቨርሰስ ኒውካስትል ዩናይትድ ዛሬ እንግዲህ ምሽት 1 ሰዓት ተኩል ላይ ከሚጠበቁ ጨዋታው ይሄ ነው እንግዲህ ወሳኙ። ምክንያቱም ለመድፉ ቤተሰብ የዋንጫው ጉዞ በእኔ ግምት የሚወሰንበት ጨዋታ ይመስለኛል። እውነት ለመናገር ዛሬ ማለት ነው መድፉ በደንብ መጠረግ አለበት፣ መወልወል አለበት ነው ማለት ተቀባብሎ መቀመጥ አለበት። ኤምሬት ላይ ኒውካስትልን ማጋየት ነው የሚያስፈልገው። ከዛ በኋላ አርሰናል ሜንታሊቲው በዛው ከቀጠለ ዋንጫውን የማይበላበት ምንም ምክንያት የለም። ለማንኛውም ወሬ ያላበዛባችሁ ኒውካስትል እንደምታውቁት ብዙ ጨዋታም ስለተሸነፉ ዛሬ ባይዘው ትንሽ ጠንከር ብለው ሊመጡ ይችላሉ። ለአርሰናል ብዙ ጊዜም እንደሚያስቸግሩ ይታወቃልና ቢሆንም ግን ዛሬ የውዴታ ግዴታ ስለሆነ ማሸነፍ አለባችሁ። መልካም ድል ይቅናችሁ። ድል ለመድፉ። እሺ ዛሬስ ደጋፊው ጮቤ ታስረግጧለህ ወይስ ሁለተኝነትን ተስማምተ ቀብረር ብለህ ትቀመጣለህ? ይሄ አንተ ፍላጎት ነው። አርቴታ ነቅሏል። ምን እንደሚያደርግ ምን እንደሚያመጣ ምንም እኔ ታክቲክ የሚጠብቅ ሰው ያለ አይመስለኝም። ባቦ በስላሴን ብላችሁ ጨዋታውን አሸንፋችሁ መውጣት ነው የምትጠብቁት። ይሄን ጨዋታ ግን 2005 ጨዋታ አንዳንድ ጨዋታ ነው ያሸነፍሽው ከ5-5 2000 ልምሻ ነሽ። ግን ኒውካስትል የበላይነቱን በዚህ ጨዋታ ላይ ወስዳል ብዬ ጠብቃለሁ። አሸንፈ ኒውካስትል እኛን ታስደስተናል ብዬ ጠብቃለሁ። ከአርቴታ አንድ ነገር አልጠብቅም ከዚህ በኋላ እና ቋጠሯችን ይቀጥላል። ሃንጋውት እናደርጋለን። ቅዳሜ ነው ዛሬ። ቋጠሮ ይለምልም ብለን ነው የምንቀጥለው። አርሰናላውያን ሆይ የታላችሁ ክለባችሁ ዛሬ ምሽት በአንድነት ለመደገፍ ወደ ክብራችሁ ለመመለስ ምን ያህል ዝግጁ ናችሁ? ዝግጁ ከሆናችሁ አለን እያላችሁ ኮሜንቱን አጥለቅልቁት። የሰሜን ለንደን ሰማይ ዛሬ ከባሩድ ጠረን በባሰ ይታወዳል። ኤምሬስ ስታዲየም ዛሬ የውድድር ዘመኑን እጠፋንታ የሚወሰንበት ታላቅ ጨዋታ ታስተናግዳለች። ይህ ተራ ጨዋታ አይደለም፣ የዙፋኑን ክብር መመለሻ ታላቅ ጦርነት እንጂ። አርሰናል ዛሬ በስታዲየሙ ላይ ምን አይነት አውሎ ንፋስ ይፈጥር ይሆን?